በዙሪያው ያሉትን ሰዎች በትክክል ምን እንደሚያስቡና ምን እንደሚሰማቸው ለማወቅ ፈልገው ያውቃሉ? ወደ ልባቸውና አእምሯቸው ዘልቀው ለመግባት የሚያስችል ቁልፍ ቢኖርዎትስ? ዛሬ ያንን ለማድረግ የሚያስችሉ 8 አስገራሚ ስነ ልቦናዊ ዘዴዎችን ይዘንላችሁ ቀርበናል። እነዚህ ዘዴዎች በሳይንሳዊ ጥናት የተደገፉና በዕለት ተዕለት ሕይወታችሁ ውስጥ ወዲያውኑ ተግባራዊ ልታደርጓቸው የምትችሏቸው ናቸው። ተዘጋጁ፣ ምክንያቱም ይህ ቪዲዮ አስተሳሰባችሁን የሚቀይርና በዙሪያችሁ ያለውን ዓለም በተለየ አይን እንድትመለከቱ የሚያደርግ ጉዞ ነው። የመጀመሪያው ዘዴያችን የሰውነት ቋንቋን መመልከት ነው። ቃላት ከንፈራችንን ሳይከፍቱ ብዙ ነገር ሊናገሩ ይችላሉ። ለምሳሌ የተጣመሩ እጆችና እግሮች የመከላከል ወይም አለመስማማት ምልክት ሊሆኑ ይችላሉ። አንድ ጥናት እንዳመለከተው ከሆነ ሰዎች በውይይት ወቅት እጆቻቸውንና እግሮቻቸውን የሚያጣምሩ ከሆነ ሐሳባቸውን የመከላከል ወይም የመቃወም ዕድላቸው ከፍተኛ ነው። በአንጻሩ ደግሞ ቀጥ ያለ አቋምና ቀጥተኛ የአይን ለአይን ትይዩ በራስ መተማመንና ታማኝነትን ሊያመለክት ይችላል። የስነ ልቦና ጠበብቶች እንደሚሉት ቀጥተኛ የአይን እይታ መተማመንንና ፍላጎትን ያሳያል። ጭንቅላትን ማዘንበል ደግሞ ትኩረትን እና ማዳመጥን ሊያመለክት ይችላል። እንደ አንድ ጥናት ከሆነ ሰዎች በትክክል በሚያዳምጡበት ጊዜ ጭንቅላታቸውን ወደዛ ሰው የማዘንበል እድላቸው ከፍተኛ ነው። ስለዚህ ለሰውነት ቋንቋ ምልክቶች ትኩረት ይስጡ። እነሱ ከሚናገሩት ቃላት የበለጠ ብዙ ነገር ሊነግሮት ይችላሉና። ሁለተኛው ዘዴያችን ደግሞ የፊት ገጽታን መመልከት ወይም መተንተን ነው። የሰው ፊት የስሜቶች ሁሉ መስኮት ነው። ስውር የሆኑ የፊት ገጽታ ለውጦች አንድ ሰው በእውነት ምን እንደሚሰማው ፍንጭ ሊሰጡ ይችላሉ። ለምሳሌ ከንፈርን በትንሹ መንከስ ጭንቀትን ወይም እርግጠኛ አለመሆንን ሊያመለክት ይችላል። ጥናቶች እንደሚያሳዩት ከሆነ ሰዎች በሚጨነቁበት ወይም በሚዋሹበት ጊዜ ከንፈራቸውን የመንከስ ወይም የመንካት ዕድላቸው ከፍተኛ ነው። እውነተኛ ፈገግታ በአይን አካባቢ ያሉትን ጡንቻዎች ያሳትፋል። በአንጻሩ የውሸት ፈገግታ ግን በአብዛኛው ከንፈርን ብቻ ነው የሚያካትተው። ይህ በሳይንሳዊ ምርምር የተረጋገጠ ሀቅ ነው። ቅንድቦች በትንሹ ወደ ላይ ከፍ ሲሉ ወይም ወደ ላይ ሲሰቀሉ መደነቅን ወይም ፍላጎትን ሊያመለክት ይችላል። ስለዚህ የሰዎችን ፊት ገጽታ በጥንቃቄ ይመልከቱ። ስውር የሆኑ ምልክቶች የተደበቁ ስሜቶችን ሊያሳዩ ይችላሉና። ሶስተኛው ዘዴያችን የቃላት ምርጫንና የንግግር ዘይቤን መከታተል ነው። ሰዎች የሚጠቀሙባቸው ቃላትና እንዴት እንደሚናገሩ ስለ ሐሳባቸውና ስሜታቸው ጠቃሚ ፍንጮችን ሊሰጡ ይችላሉ። ለምሳሌ አንድ ሰው በተደጋጋሚ እኔ እንደማስበው ወይም እኔ እርግጠኛ አይደለሁም የሚሉትን ቃላት የሚጠቀም ከሆነ በራሱ ላይ በቂ እምነት የሌለው ሊሆን ይችላል። የስነ ልቦና ባለሙያዎች ይህንን እንደ እርግጠኛ አለመሆን ምልክት አድርገው ይመለከቱታል። በፍጥነትና በከፍተኛ ድምፅ መናገር ደግሞ ደስታን ወይም ጭንቀትን ሊያመለክት ይችላል። በሌላ በኩል ደግሞ በቀስታና በለስላሳ ድምፅ መናገር ሐዘንን ወይም ድካምን ያመለክታል። አንድ ሰው ዝርዝር መረጃ ከመስጠት ይልቅ አጠቃላይና ግልጽ ያልሆኑ ቃላትን የሚጠቀም ከሆነ የሆነ ነገር እንደደበቀ ያሳያል። ጥናቶች እንደሚያሳዩት ሰዎች እውነቱን በማይናገሩበት ጊዜ ዝርዝር መረጃዎችን የማስወገድ ዝንባሌ አላቸው። ስለዚህ ለቃላት ምርጫቸው፣ ለድምፃቸው ቃናና ለንግግር ፍጥነታቸው ትኩረት ይስጡ። በእነዚህ ዝርዝሮች ውስጥ የተደበቁ መልእክቶች ሊኖሩ ይችላሉና። አራተኛው ዘዴያችን እንቅስቃሴንና የቦታ አጠቃቀምን መመልከት ነው። ሰዎች ከሌሎች ጋር በሚገናኙበት ጊዜ የሚጠቀሙት የቦታ መጠንና የእንቅስቃሴያቸው ፍጥነት ስለ ግንኙነታቸውና ስለ ስሜታቸው ብዙ ነገር ሊነግረን ይችላል። ለምሳሌ አንድ ሰው ወደ እርስዎ በጣም የሚቀርብ ወይም የሚጠጋ ከሆነ ምቾት እንደተሰማው ወይም ደግሞ የበላይነቱን ለማሳየት እየሞከረ ሊሆን ይችላል። የስነ ልቦና ጥናቶች እንደሚያሳዩት ከሆነ የመቅረብ ሁኔታ ብዙውን ጊዜ ቅርርብን ወይም ደግሞ የበላይነትን ያሳያል። አንድ ሰው ከርሶ እየራቀ የሚሄድ ከሆነ ወይም ደግሞ ወደ ኋላ የሚያፈገፍግ ከሆነ ምቾት እንዳልተሰማው ወይም ደግሞ ለመራቅ እንደፈለገ አመላካች ነው። ሰፋ ያሉና ክፍት የሆኑ እንቅስቃሴዎች በራስ መተማመንንና መቀበልን ሊያመለክቱ ይችላሉ። በሌላ በኩል ደግሞ የተገደቡ ወይም ውስን እንቅስቃሴዎች ጭንቀትን ወይም መከላከልን ሊያመለክቱ ይችላሉ። ስለዚህ ሰዎች በዙሪያቸው ያለውን ቦታ እንዴት እንደሚጠቀሙና እንዴት እንደሚንቀሳቀሱ ይመልከቱ። እነዚህ ድርጊቶች ስለ ውስጣዊው ሁኔታቸው ጠቃሚ ፍንጮች ሊሰጡ ይችላሉ። አምስተኛው ዘዴያችን ስውር ተጽዕኖ መገንዘብ ነው። ሰዎች ሳያውቁት ሌሎችን ለመምሰል ወይም በሌሎች ሐሳቦች ለመነሳሳት የተፈጥሮ ዝንባሌ ያላቸው። ለምሳሌ አንድ ሰው በሚያነጋግረው ሰው የሰውነት ቋንቋን ወይም ደግሞ የንግግር ዘይቤን ሳያውቀው ሊያንጸባርቅ ይችላል። ይህም መተሳሰብንና ስምምነትን ለመፍጠር ይረዳል። ጥናቶች እንደሚያሳዩት ከሆነ ሰዎች በሚስማሙባቸው ሰዎች የተወሰነ የሰውነት ቋንቋቸውን የመድገም ዕድላቸው ከፍተኛ ነው።
አንድ ሰው አንድን ሐሳብ በተደጋጋሚ የሚናገር ከሆነ ምንም እንኳን በቀጥታ ባይነግሮትም እርሶን ለማሳመን እየሞከረ ሊሆን ይችላል። እንዲሁም በትንሽ ጥያቄ የመጀመር ዘዴን በመጠቀም ከሚፈልጉት ሰው በጣም ብዙ መረጃዎችን መሰብሰብ ይችላሉ። ስለዚህም በውይይቶች ውስጥ የሚከሰቱትን ስውር ተጽዕኖዎች ይገንዘቡ። እነዚህን ዘዴዎች ማወቅ የሌሎችን ዓላማና ስልቶች ለመረዳት ይረዳዎታል። ስድስተኛው ዘዴያችን ዝምታን መጠቀም ነው። አንዳንድ ጊዜ አንድ ቃል ከመናገር ዝም ማለት የበለጠ ኃይለኛ ሊሆን ይችላል። አንድ ጥያቄ ከጠየቁ በኋላ ዝም ማለት ሰውየው እንዲያስብና የበለጠ መረጃ እንዲሰጥ ሊያበረታታው ይችላል። ዝምታ ምቾት እንዲሰማቸውና ክፍተቱን በቃላት ለመሙላት እንዲገደዱ ያደርጋቸዋል። ዝምታ አንድ ሰው እያሰበ ወይም ደግሞ አንድን ነገር እየመዘነ እንደሆነ ሊያመለክት ይችላል። ዝምታውን ማቋረጥ ደግሞ ምቾት እንዳይሰማውና ያልተዘጋጀ መልስ እንዲሰጥ ሊያደርገው ይችላል። በውጥረት የተሞላ ዝምታ አንድ ሰው ምቾት እንደማይሰማው ወይም ደግሞ የሆነ ነገር እየደበቀ እንደሆነ ሊያመላክት ይችላል። ስለዚህ ዝምታን እንደ ኃይለኛ መሳሪያ በመጠቀም ሁሉን ነገር ማግኘት ይችላሉ። በትክክለኛው ጊዜ መጠቀም ግን ዋናውና መሰረታዊው ነገር ሲሆን ስለ ሰዎች አንድን የተደበቀ ነገር እንዲያውቁ ያግዞታል። ሰባተኛው ዘዴያችን ጥያቄዎችን በጥበብ መጠየቅ ነው። ትክክለኛ ጥያቄዎችን መጠየቅ ሰዎች ስለ ሐሳባቸውና ስሜታቸው የበለጠ እንዲገልጹ ሊያነሳሳቸው ይችላል። አዎ ወይም አይደለም የሚል አጭር መልስ ብቻ የሚጠይቁ ዝግ ጥያቄዎችን ከመጠየቅ ይቆጠቡ። ሰፋ ያለና ዝርዝር መልስ የሚጠይቁ ክፍት ጥያቄዎችን ይጠይቁ። ለምሳሌ ለምን ወይም ደግሞ ስለዚህ ጉዳይ ምን ያስባሉ የሚሉትን ጥያቄዎች ሰዎች የበለጠ እንዲናገሩ ያበረታታሉ። ሰዎችን በቀጥታ ከመጠየቅ ይልቅ በተዘዋዋሪ መንገድ ለመጠየቅ ይሞክሩ። ለምሳሌ ስለዚህ ጉዳይ ምን ተሰማህ ከማለት ይልቅ በዚያ ሁኔታ ውስጥ ምን እንደሚሰማህ አስባለሁ ወይም አውቃለሁ ማለት ይችላሉ። እንዲሁም ደግሞ አንድ ሰው የተናገረውን በመድገምና የጥያቄ ቃና በመጨመር ተጨማሪ መረጃ ማግኘት ይችላሉ። ስለዚህ ጥያቄዎችን በጥበብ ይጠይቁ። ትክክለኛዎቹ ጥያቄዎች የተደበቁ ሐሳቦችንና ስሜቶችን ለመግለጽ ቁልፍ መሳሪያዎች ናቸው። ስምንተኛውና የመጨረሻው ዘዴያችን ከሰዎች ስሜት ጋር መተሳሰር ነው። የሌሎችን ስሜት መረዳትና መካፈል ስለ ውስጣዊ ዓላማቸው ጥልቅ ግንዛቤ እንድናገኝ ያስችለናል። አንድ ሰው ሐዘን ሲሰማው እርስዎም ያንን ስሜት ለመረዳት ይሞክሩ። ቃላቶቻቸውን ብቻ ሳይሆን የሰውነት ቋንቋቸውንና የፊት ገጽታቸውን በመመልከት ምን እያሳለፉ እንደሆነ ለመገመት ይሞክሩ። በተመሳሳይ አንድ ሰው ደስተኛ ሲሆን በደስታው ውስጥ ይሳተፉ። ስሜታቸውን መጋራት በመካከላቸው ጠንካራ ግንኙነት ለመፍጠር ይረዳል። የስነ ልቦና ጥናቶች እንደሚያሳዩት ከሆነ መተሳሰብ የሌሎችን አእምሮ ለማንበብና ድርጊቶቻቸውን ለመተንበይ ይረዳናል። ስሜቶቻቸውን በመረዳት ለምን አንድ ነገር እንዳደረጉ ወይም ደግሞ እንደተናገሩ በተሻለ ሁኔታ መገመት እንችላለን። ስለዚህ ከሰዎች ስሜት ጋር ለመገናኘት ይሞክሩ። ርህራሄን ማሳየት ስለ እነርሱ ብዙ ነገር እንዲያውቁና ጠንካራ ግንኙነት እንዲፈጥሩ ይረዳውታል። እንግዲህ እነዚህን 8 አስገራሚ የስነ ልቦና ዘዴዎች እንደተማራችሁ በጥንቃቄና በስነ ምግባር መጠቀም አስፈላጊ መሆኑን ልናስታውሳችሁ እንወዳለን። እነዚህ ዘዴዎች ሰዎችን ለመቆጣጠር ወይም የግል መረጃቸውን ያለ ፈቃዳቸው ለማግኘት ጥቅም ላይ መዋል የለባቸውም። ዋናው ዓላማ የሰዎችን ግንኙነት መረዳትና ማሻሻል እንጂ የግል ጥቅም ማግኘት አይደለም። በአጭሩ እነዚህ 8 የስነ ልቦና ዘዴዎች ሰዎችን እንደ ክፍት መጽሐፍ ለማንበብ ይረዳውታል። የሰውነት ቋንቋን መመልከት፣ የፊት ገጽታን መተንተን፣ የቃላት ምርጫና የንግግር ዘይቤን መከታተል፣ እንዲሁም የእንቅስቃሴና የቦታ አጠቃቀምን ማየት፣ ስውር ተጽዕኖዎችን መገንዘብ፣ ዝምታን መጠቀም፣ ጥያቄዎችን በጥበብ መጠየቅና ከስሜታቸው ጋር መተሳሰር ናቸው። እነዚህን ዘዴዎች በዕለት ተዕለት ሕይወታችሁ ውስጥ በመተግበር በዙሪያችሁ ያሉትን ሰዎች በተሻለ ሁኔታ መረዳት ትችላላችሁ። አስታውሱ፣ ዋናው ቁልፍ ትኩረት መስጠት፣ መተሳሰብና ስነ ምግባርን መጠበቅ ነው። ይህ ቪዲዮ ጠቃሚ እንደነበረ ተስፋ እናደርጋለን። ለተጨማሪ አስገራሚ የስነ ልቦና ግንዛቤዎች ቻናላችንን ሰብስክራይብ ማድረግና የደወል ምልክቷን መጫን እንዳትረሱ። ከእነዚህ ዘዴዎች ውስጥ የትኛው በጣም አስገራሚ ሆኖ አገኛችሁት? በኮሜንት አሳውቁን። ስለ ሰው ልጅ ባህሪ የበለጠ ለማወቅ ከፈለጉ ከላይ ያሉትን ሌሎች ቪዲዮዎችን ይመልከቱ። ጊዜ ስለሰጣችሁንና ስለተመለከታችሁን ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።